አዝራ ከድርን እንደምታፈቅረው ኢንጅላና ፊሊዝ አወቁ። መቴ ከኢንጅላ ፍቅር እንደያዘው ጌታ ዚሃ አወቁ። ፊሊዝና ኢዜት ተፋቱ። የአዝራ አባት ኢዜት ከቤት ተባረረ። መቴና አዝራ ኢንጅላና ከድር ሳይሆን አሁን ሁሉም እንደማይዋደዱ ተረድተው መቴ ወደ ኢንጅላ አዝራም ወደ ከድር ሁለቱም ተፋተው ሄደዋል። ፊሊዝ ለዓመታት በላይዋ ላይ ባሏ ሲማግጥባት እንደነበር አውቃ ዚሃ የተቀጣጠሩበት ሆቴል ክፍል ድረስ ሄዶ ልጁን ነግራው ያገኛታል። ዚሃ ከመምጣቱ በፊት ኢዜት ሚስቴንና ልጄን ትቼ ከአንቺ ጋር አልሄድም ብሎ ትቷት ሄዷል። ከድር ከእናቱ ጋር ወደ መጣበት ሀገሩ እየሄደ ነው። ለአዝራ ነግሯት ተስፋ ቆርጣለች። አብቅቷል ኢንጅላ። አዝራ ከኛ በላይ አሁን በጣም ደስተኛ ናት። ከኔ ጋር አብረሽኝ ትሆኛለሽ? መቴ ግን ይህንን ግንኙነታችንን እስከ ዘለዓለሙ መደበቅ አንችልም። አታስቢ፣ በቅርቡ ሁሉንም ነገር እናስተካክለዋለን። ከድርን በኢንጅላ ቦታ ተካሹ አይደለም? ታንሶ እንዲህ ያለውን ውርደት አትፈጽምም ብዬ ነበረ። አሁን ግን ተሳስቻለሁ። ከባለ ትዳር ወንድ ጋር ሆቴል ክፍል ውስጥ አገኘሁሽ። አንዴ እንኳን ለምንድን ነው እንዲያደረግሽው ብለህ የማታዳምጠኝ አባዬ? እስኪ አንድ ጊዜ እንኳን ጠይቀኝ እባክህ አባዬ። ከባለ ትዳር ሊያውም ከፊሊዝ ባል ጋር እኮ ነው የማገጥሽው። በተራመጂ ማድረግ ያለብኝን ነገር በደንብ አውቃለሁ። ተራመጂ። ፊሊዝ ወዴት እየሄድሽ ነው? ወደ ጠበቃዬ ጋራ። ምን ነው ኢዜት፣ ምን ተፈጠረ? ታንሱ እንዴት ናት? ምን ነው ሆቴል ክፍል ውስጥ ብቻዋን ጥላሃት መጣ? ፊሊዝ ሁሉንም ነገር ላብራራልሽ እችላለሁ። ይኸውልሽ እባክሽ፣ እኔ ራሴ ነኝ ትቻት የመጣሁት። እባክሽ እናውራ። እስከ መቼ ድረስ ነበረ? እስከ መቼ ነበረ በዚህ ሁኔታ ውስጥ አድርገህ ልትጫወትብኝ አሰብከው? ስማ፣ ይህን ነገር ማንም ሰው እንዳይሰማ። በተለይ አዝራ በጣም ትታመማለች። ታሳፍራለህ። እንዴት ለልጅህ እንኳን ትንሽ አታስብም? እባክሽ አንድ ጊዜ ብቻ ስምኝ እባክሽ። ይቅርታ አድርጊልኝ የኔ ፍቅር። ያንተ ፍቅር አይደለሁም። እንዲህ ብለህ በፍጹም እንዳትጠራኝ ደግመህ። ያልበለዚያ ግን አፌን ከሚገባኝ በላይ ከፍቼ ጮኻለሁ እና ሁሉም ሰው ይሰማል። አፊፌ በይኔ ግቢ እንጂ። ሰምታናለች። ዚያ የቤታቸው ጓሮ በሚገኘው ለብዙ ጊዜያት ተቆልፎ በቆየው ክፍል ውስጥ አስገብቶ ስልኳን ተቀብሎ ሲቆልፍባት ጉልተንና ቤልጊን የእህታቸውን ሁኔታ አይተው አባታቸውን ለምን ይህንን እንዳደረገ ይጠይቁታል። ተው እንደዚያ ታድርጋት ብለው ይለምኑታል። አባት ምንም ሳይተነፍስ ወደ ቤት ሁሉንም መልሷቸው ይሄዳል። ፊሊዝ ውዴ፣ እኔ እወድሻለሁ። አትውደደኝ ኢዜት። በቃ ብዙ ጊዜ እድል ሰጥቼ ነበረ። ስልችት ብሎኛል። ስልችት። ፊሊዝ ምንድን ነው ልጄ? ቆይ አንቺ ግን ሁሉ ጊዜ ጭቅጭቅ አይሰለችሽም እንዴ? እኛ ግን ሰልችቶናል። መጣላት ስልችት ብሎናል፣ ታክቶናል። ሁሉም ሰው ሰልችቶታል። አይታይሽም እንዴ? ሁሉም ይሰበሰባሉ። አዝራም ወደ ቤት ስትገባ ከላይ ጩኸት ሰምታ ወደ ላይ ስትሄድ አባቷ ወዲህ ፊሊዝ ወዲያ ይበተናሉ። ኢዜት ቤቱን ለቅቄ እሄዳለሁ ብሎ ሻንጣውን ሊያስተናዳ ሲጀምር ልጇ አስቆመው ምን እንደተፈጠረ ትጠይቀዋለች። ኢዜት ምንም ቃል ሳይተነፍስ እንደሚወዳት ነግሯት ጉዳዩን ይቋጨዋል። ሁሉም ሰው ዚሃን እየተቃወመው ነው። ኢዜት ሻንጣውን ይዞ ቤቱን ለቆ ይሄዳል። ሁሉም ግራ ተጋብቷል። አዝራ ወደ ከድር ሀገር ዱዝጄ እየነዳችው ነው። ከቆይታ በኋላ ዱዝጄ ደርሳለች። የከድር እናት የሀገሩን ልጅ ይህችን ልጅ እጮኛዋ አድርጋ አጭታለታለች። ምሽት ላይ አዝራ ከድርን አግኝታው ወደዚህ የጫካ ቤት ይዟት መጥቶ እዚህ ቤት ውስጥ ምሽቱን በሙሉ ያሳልፋሉ። ከሚል መቴን ባህር ዳርቻው ጋር አግኝቶት እንደ አባትና እንደ ልጅ የሆዳቸውን አውርተው ተቃቅፈው ይሰነባበታሉ። ኢንጅላ ከመቴ አጠገብ ናት። ዚሃ ልጁ ታንሱ ጋር ሄዶ ልጄ ከዚህ በኋላ ያበላሸሽውን ሕይወትሽን በነጻ ፈቃድሽ እኔ አባትሽ እጅሽን ይዤ ያገዝኩሽ አዲስ ሕይወትን ትጀምሪያለሽ። ወደ ኋላ በፍጹም መመለስ የለም። ከዚህ በኋላ አንቺ የፈለግሽው ነገር ሁሉ ለአንቺ ጥሩ የሆነው ነገር ሁሉ ይሆናል። አዝራ እናቷ ስታሳድጋት በሰው ሁሉ ፊት እየጮኸችባት ፍቅር በሌለው ቤተሰብ ውስጥ እንዳሳለፈች ለዚህ ያበቃቻት እናቷ እንደሆነች አሁን ያለችበት ማንነቷን የገነባችው እናቷ እንደሆነች ለከድር እየነገረችው ኢንጅላና መቴ ደግሞ መዝናኛ ቦታ ሄደው ልዩ የሆነ ጊዜን እያሳለፉ የጫካው ቤት ውስጥ አዝራም ከከድር ጋር አንድ ቤት ውስጥ ለየብቻቸው ተኝተው ከድር በፍቅር አይን እርሷም በፍቅር አይን እየተያዩ እየተንከባከባት ጫፏን ሳይነካት ያድራሉ። ይነጋል። ጠዋት ላይ ለከድር እናት አንዲት ጎረቤቷ ማታ መታ መኪና ውስጥ ልጇን ከቆንጅዬ ልጅ ጋር እንዳየችው ስትነግራት ለዚህ ነው ማለት ነው ቤት ያላደረው ያቺ ሀፍረተ ቢስ እዚህ ድረስ መጣች። አለቅሽም መጣች አይደል? ከድር የቁርሱን ጠረጴዛ ከጓሮ አበባ ነቅሎ አስውቦ አሰናርቶ ቆንጆ ቁርስ ያበላታል። ከድር አጠገቤ ስላለ በጣም ደስተኛ ነኝ። አመሰግናለሁ። እሺ፣ በሕይወቴ እንዲህ ያለ ደስ የሚል ምሽት አሳልፌ አላውቅም። ሁሉ ጊዜ አብረን እንኖራለን። እሺ፣ ቃል እገባልሻለሁ። አዝራ ግን ደህና ናት?
ደህና ሆና ይሆን? ስለሷ በጣም ተጨንቄያለሁ። ከኛ በላይ በጣም ደስተኛ ናት እያልኩሽ ነው ያለሁት። እንጂላ ተመልከቺ፣ አንቺም ጋር ሆነ እኔም ጋር ሆነ ኦዛንን አልፈለገችንም። ስለዚህ ደህና ናት ማለት ነው። እባክሽ የጥፋተኝነት ስሜት እንዳይሰማሽ። ደግሞ ራሷ ናት እንፋታ ያለችው። እዚህ ድርጅት ውስጥ ታንሱን ይዛ እህቷ ቤልጊን ከድሮ የትምህርት ቤት ጓደኛዋ ዝነኛው ስኬታማው ሰው ኤርዶም ጋራ ይዛት መታ ከሱ ድርጅት ጋር እንድትሰራ ታንሱን አግዛት ስትለው በደስታ ተቀብሏት በዛው ኤርዶም የእራት ግብዣ ለቤልጊን ያቀርብላታል። ፊሊዝ የፊቹን ወረቀት ይዛ አንድ ቦታ ቀጥራው ፈርማ ታስፈርመዋለች። ለ30 ዓመት የቆየ ትዳር አሁን ተበተነ። በል ፈርምና ለጠበቃ ይስጠው አልኩ። ከዚህ በላይ አንድ ነገር መስማት አልፈልግም። እባክሽ ፊሊዝ፣ እባክሽ ተይ፣ እወድሻለሁ። ፊሊዝ እባክሽ ፊሊዝ። እህቴ በጣም አመሰግናለሁ። ምን አደረግኩልሽና? እኔ የምልሽ እህቴ፣ ከአባታችን ጋር ግን ለምን በምን ተጣላችሁ? ምንድን የደበቃችሁን? አልገባኝም። እሱም ሊነግረን ፈቃደኛ አይደለም። ንገሪኝ እባክሽ እህቴ። ምናልባት አንድ ቀን እነግርሽ ይሆናል። ለማንኛውም ከኤርደም ጋር ስለምትሰሪ በጣም ደስ ብሎኛል። እሺ ኤርደም በዚህ ስራ በጣም ስኬታማ ነው። ለአመታት የልብ ጓደኛዬ ነበረ። በጣም ደስ ይላል። ልጄ ይሄ ምንድን ነው? ይህች ልጅ እዚህ ምን ትሰራለች? ከዚህ ልጅ ጋር ቆየትን ስትንዘላዘል የሀገሬ ሰው ሁሉ አይተዋል። እንዴት ታዋርደኛለህ? በጎረቤት ሀገር ጉድ እስኪለኝ ድረስ። እማዬ እባክሽ ምንም ነገር ሳታውቂ ዝም ብለሽ አትናገሪ። አትጩሂማ፣ ያቁሚ። አንቺ ነሽ ለዚህ ሁሉ ነገር ምክንያት። ልጄ ላይ እንደ ሙጫ ተጣብቀሽበትና አላውን የምታዞሪው ባለትዳር አይደለሽም እንዴ? አንቺ ቆይ ትንሽ ለራስሽ ክብር የለሽም? እማዬ አንቺ ትንሽ እንኳን እንዴ እዚህ ጫካ ውስጥ ከወንድ ጋር ቆይ ለራስሽ እንዴት ክብር አይኖርሽ? እማዬ አቁሚ በቃሽ። ቆይ ምን ያደረግሽ ነው? ትንሽ እንኳን ሀፍረት የለሽም? ሀፍረተ ቢስ ልጄ። ይቺ ልጅ እኮ የመቴ ሚስት ናት። ልጄ ቆይ ምን አስነክታ ነው? አዞረችብህ እንዴ ልጄ? አዞሩብህ እንዴ? አልገባኝም እኔ። እማዬ ቆይ ስለምንድን ነው የምታወሪው? እማዬ ይኸውልሽ ሰው ስለሚያወራው ነገር ምንም አያገባኝም። አሁን ተረጋጊና ወደ ቤትሽ ሂጂ። እሺ ሁሉን ነገር አንድ በአንድ እነግርሻለሁ። እማዬ ሂጂ፣ መጀመሪያ ተረጋጊ እና እንደባለፈው ለእናቷ እንዳትደውይላት። እሺ ያንን ካደረግሽ ይኸውልሽ መቼም ይቅርታ አላደርግልሽም። ይሄን ወቂ። ከድር ይቅርታ አድርግልኝ። ለሁሉም ነገር አመሰግናለሁ። ለማንኛውም ልሂድ። አትሂጂ፣ ተይ እባክሽ። እናቴን አትቀየሚያት። አትሂጂ። ሁሉም ነገር አሁን በቁጥጥር ስር ነው። እባክሽ። ምን እያልሽኝ ነው? የከድር እናት ያቺን ዘልዛላ ክብረ ቢስ ልጅሽን ከልጅ አርቂልኝ እያልኩሽ ነው። አሁን የጫካው ቤት ውስጥ ከልጄ ጋር ናት። ይኸውልሽ ልጅቷ ሀገር ጥላ መታ ልጄን አልለቀው ብላለች። የዱዬ ጫካ ውስጥ ናት አሁን ልጅሽ። ይህ በጣም ትንሽዬ ሀገር ነው። ሁሉም ሰው ሰምቷል። ሁሉም ሰው የተጠቋቆመብኝ ነው። ተዋርጃለሁ። መቲና እንጂላ ለመዝናናት ከመሃል ከተማ እየወጡ ሳለ ፊሊዝ ደውላ ሚስት የት ናት ብላ ታፋጥጠዋለች። አብረንን ብሎ ዋሽቷት ስልኩን ይዘጋዋል። ከድር ጋራ እንጂላ ትደውላለች። እስር ቤት አፊፌና እነ ሙቤራ አባታቸው ጋር መጥተዋል። የኮማንደሩ ቢሮ ዚያ ነገሩን አመቻችቶላት አፊፌ ገብታለች። ኦስማን በጠባቂዎች ታጅቦ ይገባል። ልትፈታኝ ስለተስማማ አመሰግናለሁ። ለመጨረሻ ጊዜ ልሰናበትን የመጣሁት ባልሽን እዛ ቤት አስቀምጠች እዚህ መጣሽ አይደለም? እዛ ቤት ውስጥ መኖር የጀመርኩት ለአቴፍ ሳይሆን ለኤንጀላ ብዬ ነው። ስለ ሁሉም ነገር ይቅርታ አድርግልኝ። እኔን መበቀል ከፈለክ ነፃ በወጣ ሰዓት እኔ ላይ የፈለግከውን ማድረግ ትችላለህ። ኦስማን ፍቅረኛሽን እንዳልገለው ፈርተሽ ነው አይደለም እዚህ የመጣሽው? ለዓመታት ተጫውችብኝ ኖረሻል። ግን እኔ ራሴን መልሼ ለእንዳንቺ አይነቷ ክብረ ቢስ ሴት እንደዚህ አይነት ሁኔታ ውስጥ መልሼ አልከትም። አልፈልገውም። ምክንያቱም አይገባሽም። ይቅርታ አድርግልኝ ኦስማን። እኔም ብዙ ውጣ ውረዶችን አልፌ ነው እዚህ የደረስኩት። ለልጄ እውነተኛ አባት የሆንከውን ግን ዕድሜ ልኬን አረሰው። ዚያ በድዬሻለሁና ብሎ አሁን ለሚስቱ ጊዜ ይሰጣታል። የመቴ መኪና የጫካው ቤት ጋር ደርሷል። ለምን ዋሸሽኝ? እዚህ እንዴት እንደምትመጪ እኮ አልነገርሽኝም። ወደዚህ እንደምትመጪ አልነገርሽኝም። ወደ ሌላ ከተማ ነበር የምትሄጂው። እናትሽ እያበደች ነው። አንድ ላይ እንደሆንን ስነግራት በመጠኑ ተረጋግታለች፣ ግን አላመነችኝም። ይቅርታ። አንተና ከድር እዚህ ሁኑ። እሺ አንዴ አዝራ ነኝ እናውራ። ማውራት እንችላለን? እባክሽ ማውራት አለብን። እሺ በያ ንገሪኝ። እየሰማሁሽ ለማድረግ እየሞከርሽ ነው። ቆይ አዝራ፣ ከድር ጓደኛሽ ሊሆን እንደማይችል አንቺም እኔም እናውቃለን። አዝራ እባክሽ እኔን ለበበቀል ብለሽ ከድር ላይ ይህንን አታድርጊ። እሱን ምን አደረግኩት? በያመልሽልኝ። ምን አደረግኩት? እሱ እኔን ይወደኝ ስለነበረ ለዛ እሱን የግልሽ ካደረግሽ እኔን ያሸነፍሽ ስለሚመስልሽ ነው አይደለም? ለዚህ ነው ከድርን የማትታዩ። ምክንያቱም በደንብ አውቅሻል። አንድ ጊዜ እኔን ትሰሚኛለሽ፣ በአሁኑ ታዳመጭኛለሽ። ፊሊዝ ከድር ንጹሕ ልብ ያለው ልጅ ነው። እባክሽ አትጫወችበት፣ እየለመንኩሽ ነው። አቤት እማዬ። አሁን ደግሞ በቪዲዮ ደወልሽ? እሺ ምን ልበልሽ? የት ነሽ አንቺ ልጅ? ቆይ የት ነሽ? እዛ ልጅ ቤት ቆይ ምን ታደርጊያለሽ? አሁኑኑ እውነቱን ንገሪኝ። መቴ ለምንድን ነው እዛ የወሰደሽ? ቆይ ከኔ ምን እየደበቅሽ ነው ያለሽው? ያቺ ሴት ደውላ ልጅን መተው አልቻለችም፣ ስርስሩ እየተከተለች ነው ብላ አፏን ስትከፍትብኝ ነበረ። ቋጥራ የት ሄዳ ነው? ዝም በላት ደግሞ አንቺ። ቆይ ትንሽ አታፍሪም? አዎ አሁን ባለትዳር አይደለሁም። ከመቴ ጋር ተፋተናል።
መቴ ምን አድርጎሽ ነው? አስገድዶሽ ነው ወይስ መቶሻል? ንገሪኝ ልጄ። ያ ከድር ምን አስነክቶሽ ነው? ንገሪኝ። እማዬ ከድርን እንደሱ አትበይ እለዋለሁ። የማይረባ የተረገመ ቆሻሻ ነው። አሁን ወደ ቤት ነኝ። ተመልሼ ብዬሻለሁ። ተመለሺ፣ ያለበለዚያ ልጄ አዝናለሁ። ከድርን አፍቅሬዋለሁ። ሄሎ ወይዘሮ ፊሊስ እንዴት ነሽ? አታስቢ እሺ፣ አብረን ነን ሁላችንም እዚህ ነን። መቴ እኔ የሆነው ያለው ነገር ምንም አልገባኝም። ቆይ ምንድን ነው እየተፈጠረ ያለው? በቃ ማየ በኋላ እናወራለን። እሺ ቻው። ምን ተፈጥሮ ነው? የከድር እናት ምን ብላት ነው? ምን ሰማ? ስናወራ የነበረውን ነገር ሰምተሃል? ምን ልሰማ እችላለሁ? ምንድነው አልገባኝም። ምሬ ደበቃችሁ? ፊሊዝ አልፈርምም፣ ልፈታሽ አልችልም በፍጹም። ፊሊዝ እወድሻለሁ እያልኩሽ እኮ ነው። እወድሻለሁ፣ ተወኝ እያልኩ ነው። ምንድነው የደበቅሽኝ? እንጅላ በያ ነገርኝ። አልገባኝም። ቆይ መፋታታችንን ለፊሊዝ ነገረቻት? አዝራ ቆይ እንዴት እንደዚህ ትያታለሽ? ወንድሜ ተረጋጋ። አንተ ጣልቃ ትግባ ወንድሜ፣ ተረጋጋ እባክህ። እንዴት ብዬ ልረጋጋት? ንገረኝ እስኪ። መቲ ለአክስቱ ቤልጊን እንድትፋቱ ይነግራታል። መላው የአቲፍ ቤተሰብ ሰምቶ ያብዳሉ። የዚያ ቤተሰብ ጆሮ እልል ብለው ያጋቧቸው መቴና አዝራ እንድትፋቱ ሰምቶ ለውጥ በማያመጡበት ጉዳይ ይጨቃጨቃሉ፣ ይወያያሉ። ከድር እናቱን ተይኝ፣ ጣልቃ አትግቢብኝ ብዬሽ አስጠንቅቄሽ ነበረ ብሎ ክፉኛ ተናግሯት ጥሏት በዚህ ምሽት ይወጣል። ልጇ ጥሏት ስለሄደ ወደ ኢስታንቡል እነ ቡቤራ ጋር ተመልሳ ሻንጣዋን ይዛ ትመጣለች። መቴ፣ እንጅላ፣ አዝራ፣ ከድርና ኦዛን የመቴ ቤት ሄደው ከቤተሰቦቻቸው ጭቅጭቅ ሁሉንም ጥለው ወጥተው ተሸክሎከው አብረው እዚህ ጊዜ ያሳልፋሉ። ኢዜት የፊሊዝን ልብ ለማግኘት ለመንከባከብ እየሞከረ ነው። የፊሊዝ ልብ ግን የሚቀመስለት አልሆነም። የእነዚያ ቤት ፊሊዝ ልክ ናት። እንዴት እንደዚህ ያደርጋሉ? አባዬ እየነገርኩ እኮ ነው። መቴ አዝራን አይወዳትም። ታዲያ የማይወዳት ከሆነ ለምን አገባት ታዲያ? ምክንያቱም አንተ አግባት እያልክ ሺህ ጊዜ አዝራን ማግባት እንዳለበት ጭንቅላቱን ስለበረስከው ነው። መቴ በሕይወቱ ለመጀመሪያ ጊዜ ከአንዲት ሴት ብቻ ነው ፍቅር የያዘው። ይህ ለምን አይታየም? አባዬ እባክህ አባዬ ተው እባክህ፣ የተፈለገውን ነገር ያድርግ፣ ልቡን ይከተል። አዝራም እኮ ፍላጎቷ ሌላ ነው። ወልተን ምን እያልሽ ነው? አዝራ ላይ እየደረበባት እየማገጠባት ነው መቴ። አሁን እንደዛ ነው እያልሽኝ ያልሽው? ይሄ ምን አይነት የማይረባ ሥራ ነው? ይሄን በፍጹም አልታገስም። አያያይ እንደዛ አይደለም አባዬ። ሁለቱም በጣም ይዋደዳሉ አባዬ፣ ግን ደግሞ በአዝራ ምክንያት አብሮ መሆን አልቻሉም። ስለማን ነው ያወራሽኝ ያለሽው? ማናት ያቺ ልጅ እኮ? ስሟን ንገሪኝ። ስሟ ማን ነው? ማናት? ጎልተን እባክሽ ተረጋግተሽ ንገሪኝ። ማናት ልጅቷ? እንጅላ